ከሱዳን ጋር ልንታረቅ ነው ይላሉ። በሉ እያለ የሚያስወራው አብይ ነው ነገራቸው። ማስረጃ ነው ይሄ ቀጥታ ይሄ ነገራቸው የብልጽግና በሱ ፋርስ የብላዎች በኩል የሚያስተጋባው ነው። ኢሳያስ ለሽምግልና ሳውዲ ላከብን አሜሪካ ልታሳርቃቸው አለችን ከሱዳን ጋር ልንታረቅ ነው የሚለው ነው። ሌላ ፋኖ ላይ የአማራ ፋኖ ላይ የሚከተለው ፖሊሲ ብሎ አሁን ስትራቴጂ ለጊዜዎች ከውስጥ መከፋፈል የሚለው ነው። ከውስጥ መከፋፈልና ብልጽግና ደግሞ ፕሮፓጋንዳቸው ይሄው ፋኖ እንኳን አንድ ሊሆን እንኳን አማራ በሚለው እንኳን ሊደራጅ ይቅርና ምስራቅ ጎጃም ምዕራብ ጎጃም እያለ ይከፋፈላል። ዘመነ ካሴ ዘመነ የት ነው? መራዊ ምስራቅ ነው አላውቅም። መራዊ እንደሆነ አውቃለሁ። መራዊ ምስራቅ ይመስለኛል ዝም ብዬ ሳስብ ምስራቅ ምዕራብ እያሉ እርስ በርሳቸው ይከፋፈላሉ ይላል። ለመከፋፈል ማለት ለምሳሌ እንደዚህ አይነት ከህወሓት ጋር መነጣጠል ከህወሓት እንዳይገናኙ መነጣጠልና ፕሮፓጋንዳ ደግሞ እንትን ማድረግ ነው። ይኸው እነዚህ እየተገናኙ ነው ምናምን እየተገናኙ ነው ስትለው አማራ ደስ ይሏል፣ ትግራዋይን ደስ ይሏል። እኔ ደስ ይለኛል እንዲገናኙ ስለምፈልግ እኮ ነው። ጥረናል እኮ ብዙ ነገር ኤፈርት እኮ እዚህ ጋር ብዙ ኤፈርት ኤግዘርት አድርገናል እዚህ ሚዲያ ላይ እና እኔ ለምሳሌ ደስ ከሚሉኝ ውሸትም ይሁን እውነትም ይሁን እኔ የምሬ ነው ሚዲያ ላይ ነው የምናገረው ሁሌ የፋኖ አመራሮች እኮ መቀለ ሄደው ነው የሚታከሙት ይላሉ። ከጆች ከድተው የመጡ የፋኖ ልጆች አሉ። ወደ አዲስ አበባ ባህር ዳር ይመጡታል። ቲክቶክ ላይ ምናምን ነው የሚሉት። አሁን በቃ ታኝከው አልቋል። ብሩክ ማን የሚባለው ግዙፉ ሰውዬ ብሩክ ከበደ ነው የሚባለው እሱ ጋር ይመጣሉ። አንዴ ፕሮፓጋንዳ ሲያደርጉ ከዛ ይጣላል። ቲክቶክ ላይ ነው የሚሄዱት። ከዛ በኋላ እኔ የነገ ሰው ፋኖ ያገኘ ቀን ግን እኔ አዝናለሁ። መርስለስ ነው ፋኖ በእንደዚህ ነገር ላይ መርስለስ ነው። ህግ ያስከብራል እና ምን ይላል እነዚህ ግንኙነት እንዳላቸው መታወቁ እኮ መቀለ ፋኖ እኮ የተጎዱ ፋኖ ቁስለኞች እኮ መቀለ ሄደው ነው የሚታከሙት ሲሉ ደስ ይለኛል። በቃ ትግራይ ምን አለ እንደዚህ አንድ ወዳጅ ብታገኝ መኖር እላለሁ። የትግራይ በጣም ከባድ የሚባል መታከም ኢዝሊ መዳን የሚችሉ ጀግኖች እኮ ትግራይ ውስጥ አተናል እኮ የትዴፍ ታጋዮች በቀላሉ መዳን የሚችሉ መድኃኒት አጥተው ማለት ነው። አሁን ግን አይሚን የዛ ሰዓት ኤርትራ ለምሳሌ ሰላም ቢሆን ኖሮ አብያ ጀምረው ፈርሶፎ አብያ ጀምረው ከኤርትራ ጋር ትግራይ ሰላም ብትሆን ኖሮ ወደ ትግራይ መተኩ ድንጋይ ወረውርም ነበር። ደብረጽዮን የምን ላምጣል ምን ልታዘዝ ነበር የሚለው ጌታቸው ረዳን ገላለሁ ጌታቸው አሰፋን አሳዳለሁ ብሎ አስበው ነበር። መጀመሪያ ወረዳ እዚህ ጋር አግኝቻለሁ ትኩስ ኬክ አግኝቻለሁ ባህር ዳር ምን ጨብጣታለን የሚል ትኩስ ኬክ አለ። ይሄን አጋጣሚ ጥሩ ይሄን ቶሎ ልጠቀምበል ብሎ ነው የገባ። ኤርትራ ምንም ነገር የለበትም ቢል ድንጋይ መወርወር አይችል ወደ ትግራይ ምን ልታዘዝ ነበር የሚላቸው እንደዛ ነበር የሚላቸው። ግን ሁኔታው ነገር ጊዜው አሁን ተመቸኝ ለኔ ብሎ ነው የገባበት። እና ፋኖች መቀለ ታከሙ ሲባል ኩራት ይሰማ። አማራ ክልል በተለይ አማራ አንዳንዴ ባክፋየር ያደርጋ ፕሮፓጋንዳ እንዴ ለካ እንደዚህ ነው እንዴ ትላንት ጁንታ ምናምን ስለሆነ ነበር ለካ የኛ ልጆች ለካ መቀለ እየታከሙ ነው እንዴ ብሎ ደስ ነው የሚለው ህብረተሰቡ ደስ ነው የሚለው። ፕሮፓጋንዳ ባክፋየር ያደርጋ ምለው ለዚህ ነው። እነዚህ ጎዳል ብሎ በእነሱ ቤት ኤክስፖዝ ያደረጉት ነው ፋኖ። ለምን ቡርኪና ፋሶ ሄዶ አይታከምም? አክሰስ ካገኘ መቀለማ አገሩ ነው፣ መቀለ ቤቱ ነው። ቀይ መስቀል ይከለክላል እንዴ? አይከለክልም እኮ። ዓለም አቀፍ ህግ ይከለክላል? አይከለክልም። ካደረጉት ቢያደርጉት ደስ ይለኛል። እኔ አደንቃቸዋለሁ። ወደ ወረደ እንደዛ አድርጎት ከሆነ ጌታቸው ረዳ እንደዛ አድርጎት ከሆነ ደብረጽዮን እንደዛ አድርጎት ከሆነ ደስ ይለኛል። ለማንኛውም ግን ይሄ እንደዚህ አይነት ፕሮፓጋንዳ መቀጠል አለበት። ለሌላውም ተስፋ ለኛም ተስፋ ለኔም ተስፋ ነው። ሪሊ እንደዛ ያደረጉት ነው። በስመ ደስ ይለኛል። ጥረቴ ሰመረ እላለሁ። እኔ ጥረቴ ሰመረ ሚዲያ ላይ ምን ታከለው ጥረቴ ሰመረ እላለሁ። መተጋገዝ ማለት እሱ ነው። የይቅር ባይነት ስሜት ማለት እሱ ነው። ፋኖ ማለት ትላንት ምን አይነት ፋኖ ነበር? ፋኖ ሲባል አማራ ላይ ትግራይ የወረረው ኃይል ብዙ አይነት የአማራ ኃይሎች ናቸው። ብዙ አይነት ግን ወልቶ ወጣ ማን ነው? ፋኖ ነው። ታውቃላችሁ? ለምን ይመስላችሁ? ፕሮፓጋንዳ ነው። ጎልቶ ወጣው እሱ አይደለም። እንዲያም ይሄ ዲስኦርጋናይዝድ የሆነ ኃይል ነው። ኦርጋናይዝድ በሆነ መልኩ የገባው የትኛው ኃይል ነው? የአማራ ልዩ ኃይል፣ የአማራ አድማ በታይ የሚባል 7 አይታወቅ አቀር ያለው ሚሊሻ ምናምን ነው የገባው። ተወቅ በድርጅት ተደራጅቶ በጀት ተበጅቶለት ሎጂስቲክ ሰፖርት ተደርጎለት የገባው
ፋኖማ በራሳቸው ዊል ዝም ብሎ በዛም ከፈለገ 5ኛ ብርጌድ ይገባል። አይ 5ኛ ብርጌድ ደስ አላለኝም ይላል። 3ኛ ብርጌድ አዛዥ እንትን የለውም የፈለገ ቦታ ላይ ነበር የሚገባው። ግን ወልትካምስ አሁን በኋላ ዲቤት ያደረገው ከአማራ ፖለቲካ ከኢትዮጵያ ፖለቲካ ዲቤት ያደረገው ከመስመር የወጣው እሱ ስለሆነ እሱ ላይ ሙሉ የአማራ ኃይሎች ኃጢያት ለፋኖ እንስጠው ነው የተስማሙት። ጌታቸው ረዳ የአማራ ልዩ ኃይል ኃጢያት ሲናገር ሰምታችሁ ታውቃላችሁ? የአማራ ልዩ ኃይል እኮ እንደ አባ ገሪማ ገዳም ገብቷል እኮ አድዋ ገብቷል ገዳም ውስጥ ዘርፏል፣ መጻፍቶች ዘርፏል እኮ ነግራቸው ነበር። እዚህ እየመጡ ነው እንደዚህ ዘርፏል እኮ ገዳማት ገብቷል እኮ በፎቶግራፍ አለ ነው አድዋ ሄዶ ታሪካዊ ቦታዎች ሄዶ ፎቶ እየተነሱ ምናምን ፎቶግራፍ አለኛ ሴቭ ያደረጉት በዛ ሰዓት። ስለ አማራ ልዩ ኃይል ወይ አድማ በታኝ ሄዶ ትግራይ የሄደባቸው ቦታዎች ይነገራል አይነገርም? ጌታቸው ረዳ መናገር አይፈልግም። ማን ፋኖ ነው የሚናገር። ፋኖ ደግሞ የአብቹ ወዳጅ ስለሆነ ነው ወዳጅ ስለሆነ። ወደ ሌላ ጉዳይ እናልፋለን። የትግራይ መንግስትስ ምን ያድርግ? ቀጣይ እርምጃዎች ምንድን ናቸው? ከ2 ዓመት የትግራይ ከበባ የትግራይ ሲጅ ብሎኬጅ ምን መመር አለበት? ኢንተርኔት ድጋሚ ሊዘጋ ነው? ቴሌኮም እንደገና ሊዘጋ ነው? ያለፈው 2 ዓመት በ2 ዓመቱ ጊዜ ሌላ ኦልተርናቲቭ አልነበረው? ማድረግ አይችልም ነበር? ማድረግ ይችል ነበር። ቴሌኮም ቀላል ነው የሊደርሺፕ ችግር ካልሆነ በስተቀር። ለምሳሌ ኢንተርኔት ገንዘብ ዲያስፖራ አስተባብሮ ምናምን ከዱባይ ከአቡዳቢ 100,000 መቀለ ከተማን ሙሉ ካበር የሚያደርግ ዋይፋይ ኢንተርኔት አለ። ማንም የአይቲ ሰው ካለ ጎግል ማድረግ ይችላል፣ መግዛት ይችላል። ማንም መግዛት የሚችለው ገንዘብ አፎርድ የሚያደርገው ከሆነ መቀለም በሙሉ መቀለ ምን ያህል ኢንተርኔት ተጠቃሚ ይኖራል? 100,000 ይኖራል? 100,000 አይኖርም። ወደ 500,000 600,000 ካል ህፃናት ምናምን ናቸው። 100,000 ኤክስትራ ነው የሚሆነው አለ። መዘጋጀት አለበት። አሁንም ማሰብ አለበት። ትላልቅ ቢያንስ ለትልልቅ ከተሞች የሚሆን ብዙ ነገሮች መስራት ይችላል። አሁን ሚዲያ መነገር ያለበት ነው የምንናገረው። ስለዚህ ከ2 ዓመት መማር አለበት ነው። ቀላል ነው ደግሞ ይሄ ምንም ሶላር ነው እንደፈለገ አገልግሎት መስጠት። ፍሬህይወት ብቻ ፕሮቫይድ የምታደርገው ኢንተርኔት ኢትዮጵያ ምድር ላይ የለም። 20ኛ ክፍለ ዘመን የትና የት ነው ያለ ነው። ሱዳን ቴሌኮሙኒኬሽን ካምፓኒያቸው በሙሉ ወድሟል። አሁን የሚጠቀሙት ሌላ አይነት ነው። በየቦታው የቴሌኮም ፕሮቫይደር ሰር ደቡብ ሱዳን ስትሄዱ ትላንት የተወለደች አገር ኤምቲኤን ዜን ምናምን 5 ምናምን ካምፓኒዎች አሏት። ፕራይቬታይዝ የተደረገ ነው። ስለዚህ ማስገባት ነው። አብይ እቆርጠዋለሁ ሲል አማራጭ እንዳለን ንገሩት። እኔ ለራስ ስትል ቢሆን ጥሩ ነው፣ ባይሆን ግን እንደዚህ እኮ ማድረግ እንችላለን ብለው ሊነግሩት ይገባል። ኢትስ ፖሲብል ነው። ቀላል ነገር ነው እያወራኝ ያለሁት። ዘረፈ የባንክ ሲስተም እንደዚህ ያደርጋሉ ምናምን ኦልሬዲ ትግራይ ዘግቶት የለ እንዴ? ደሞዝ የለ ምናምን የለ። የትግራይ መስሪያ ቤት ይሁን ጊዜ ትላንት ሶሻል ሚዲያ ላይ ያየሁት ነበር። እርግጠኛ አይደለሁም። የመምህራን ስም ዝርዝር እገሌ መምህር ኣብ ስራሕ ገበታኩም ስለዚህ የተረከብኩም ስጉምት እንወስድና ስራ ገበታችሁ ስላልተገኛችሁ እርምጃ እንወስዳለን የሚል ነው። ምን አባክ እርምጃ ትወስዳለህ? ደሞዝ ማትከፍለውን አስተማሪ ምን ሰርቶ ነው ከንፈሩ እየደረቀ ተማሪ ፊት የሚቀመጠው? በየትኛው ነው? የትኛው ቢሮ ነው ትግራይ ውስጥ አሁን ፋንክሽን የሚያደርግ? አንዳንድ የትግራይ ቢሮክራሲ ተስፋ ነው የሚያስቆርጠው። ሙት ይቻውላ ዝም ብሎ እኔ ሶሻል ሚዲያ እንትን አጣውት እኔ ወይ በደንብ አርጌ ዙም አርጌ ያላየሁትን የትኛው ወረዳ ማን የሚባል እንደጻፈው አላውቅም። ማስጠንቀቂያ ነው የጻፈው ለመምህራን በያላችሁበት ይሄን ሊስት ተደርጎልናል፣ በስራ ገበታችሁ እንደሌላችሁ አረጋግጠናል ይላል። የትኛው ደሞዝ ከፍለው ነው አሁን ይሄ ትግራይ ውስጥ እኮ ራሱን በራሱ ዝም ብሎ በስነ ልቦና መገንባት ያለበት ጊዜ ነው። ሊደርሺፑ የስነ ልቦና ግንባታ መስጠት ያለበት ሰዓት ነው። እንደዚህ አይነት ሰዓት ከፍለው ዝም ብለው ያስፈራራ የምታሰራው ሰዓት አይደለም። ሌላ ስቴጅ ውስጥ ነው ያለው የትግራይ ህዝብ። በዚህ ሰዓት ስነ ልቦናውን መጠበቅ ነው ያለበት። ይሄን ደግሞ እያንዳንዱ ሲቪል ሰርቪስ መስሪያ ቤት ጭምር ነው። ይሄ አለቅላቂ አበል መቀለ ይሁን የትም ይሄ አበል ለመውሰድ እንደዚህ የሚል አለቃ ነው እንደዚህ አስተማሪዎች እንደዚህ ሐራስ የሚያደርግ ክሊር ሐራስመንት ነው ይሄ። የትኛው ደሞዝ ልትከፍለኝ ነው ቢሮ የሚቀመጠው ቢሎ ደሞዝ ይከፍለዋል? አይከፍለውም። ስለዚህ ይሄ ችግር አለ፣ ክሊር ነው። ይሄንን መፍትሄ ማምጣት አለበት። የራሱን ሪሶርስ ትግራይ ሀብታም ነው።
ኢትዮጵያ ወርቅ በወርቅ ሆንኩኝ በዓለም በቃ እንደዚህ አይነት ኤክስፖርት እያደረኩ ነው የሚለው የትግራይና የቤንሻንጉል ጉሙዝ ወርቅ ነው። ቤንሻንጉል ጉሙዝ እንደሆነ ጉሙዝ ተቆጣጥሮታል። አሁን እንደፈለግ ታደርጓል። አሁን አሶሳ ያለው የአርኤስኤፍ ካምፕ በዚህ ወር ጠብቁን፣ በዚህ ወር በሰላም ይኖራል ወይ? አርኤስኤፍ ካምፕ በሰላም ተዝናንቶ ይኖሩበታል ወይ? በዚህ ወር እንጠብቃለን። ቃሌ ነው ካለው ትሬንድ ካለው ፓተርን አንፃር ቃሌ ነው የምላችሁ። አሁን ያለው ፓተርን እንደዛ ነው የሚያሳየው። ወርቅ ምናምን የሚዘረፍበት ቤንሻንጉል ጉሙዝና ትግራይ ነው። ኦሮሚያ እኮ በመለስ ጊዜ ብዙ ቦታ ላይ ኢትዮጵያ ወርቅ እንደነበረ ይታወቃል። ትግራይ እንደነበረ አንድ ቦታ ነበር መለስ ፈቅዶ የነበረው ደቡብ ክልል ነው ኦሮሚያ የሆነ ቦታ ላይ ለሚድሮክ ምናምን ፈቅዶለት ነበር። ከዛ በኋላ እነ ጃዋር አስቆሙት። ኢንቫይሮንመንታል ፍሬንድሊ ያልሆነ አልኮል ነው ምናምን ተጠቀማለ ብሎ አስቆሙት። ምናውቀው ታሪክ እኮ ነው። አስቆሙት። ህፃናት ዲፎርምድ እየሆኑ ነው። ኢንቫይሮንመንታል ፕሮቴክሽን ምናምን አንጻር ህገ ወጥ ነው ተብሎ ቆመ። ከዛ በኋላ ለስለስ ነገሰ። ትግራይ ውስጥ እንደፈለገ ማንም ያወጣዋል። ብልጽግና ይበላል። ወደ ኤርትራ እየሸጠ ነው ይላል። ፕሮፓጋንዳው ደግሞ ወደ አዲስ አበባ ይሸጣል። ወደ ኤርትራ የሚገባ 1 ግራም ወርቅ ሳይኖር እሱ ፕሮፓጋንዳ ወደ አዲስ አበባ ወስዳል። እሱ ፕሮፓጋንዳ ግን ወደ ኤርትራ ይሄዳል ይላል። ቀላል ፕሮፓጋንዳ አልነበረም። ቀላል ዘመቻ አልነበረም። ይሄን ማስቆም ነው። አሁን አለ እንደ የለም እኮ እሱ ልንገረው አብይ የለም። አሁን ከትግራይ የምትወስደው ወርቅ የለም። ስለዚህ ትግራይ ምን ማለት አለ? ራሱን በራሱ ማኔጅ ማድረግ አለበት። ቤትም ሸጦ በዱባይም በአስመራም በፖርት ሱዳንም ቤትም ሸጦ ትግራይን የሚመለከት ሶሻል ሰርቪስ ፕሮቫይድ የማድረግ ኃላፊነት አለበት። ደብረጽዮን አሁን እንደዚህ አይነት እኮ እንደዚህ ሆኜ ገሌ ብለን የምንከስበት ጉዳይ የለም። አሁን የትግራይ ህዝብ እዚህ ውሳኔ ስትወስኑ ይሄን እንደዚህ ፈተና ሊገጥመን ይችላል ብላችሁ ወስኖ የገቡ ናቸውና ይሄን ህብረተሰቡን ማሳፈር የለባቸው። እንዳታሳፍሩት። በምትችሉት አቅም በእናንተ ደረጃ ባላችሁ አቅም ፕሮቫይድ አድርጉለት። ምጽዋ አላችሁ ክፍት ነው። አሁን የምትጠቀሙ ከሆነ ክፍት ነው። ኤርትራ መንግስት ፈቅዶላቸዋል። በማንኛውም ጊዜ ማስገባት ይችላሉ። ፖርት ሱዳን ማስገባት ይችላሉ። በፖርት ሱዳን በአንድ ቀን ነው፣ በአንድ ቀን ተኩል ምናምን ነው መቀሌ የሚገባው። ስለዚህ ክፍት እንደሆነ እየነገረው ነው ብልጽግና። ስትገፋው ትግራይ 360 ዲግሪ አትዘጋውም ብለን እዚህ ሚዲያ ዛሬ 2 ዓመት ከምናምን ነው እዚህ ሚዲያ ላይ ዘና ብዬ የተናገርኩት። መዝጋት አትችልም ነው። ስለዚህ ይሄ እንደዚህ ኦልተርኔቲቭ ካላችሁ ለምን እኔ ፕሮቫይድ አላደርግም? ኢንተርኔት እንደዚህ ማድረግ የምትችሉ ከሆነ ለምን እኔ ራሴ እየበላሁት ሚልክ እያደረግኩኝ ዝም ብዬ ፍሬ ወዘን ብላ ማኔጅ አታደርገውም ወይ ብሎ ይቀጥላል። ቴሌፎን የሆነ ካምፓኒ የሱዳን ካምፓኒ የሆነ ካምፓኒ ሄጄ አስገባለሁ ካለ ገንዘብ ነው ሜክ የሚያደርገው ትግራይ ውስጥ ሌላ ምን የለው። እና ሁሉም የተገኘ አማራጭ መጠቀም መቻል አለበት። የተገኘ አማራጭ ኢንክሉዲንግ የገንዘብ ትራንዛክሽን ይጠቅማል ካለው የአፍጋኒስታንም ገንዘብ የሱዳንን ተውትና የኤርትራን ተውትና የኢትዮጵያን ተውትና የጅቡቲ የማንም መጠቀም እንዲችል አትሞስፌር መፍቀር ነው ያለበት። ነገሩ እየከረረ አሁን አብይ የያዘው ትግራይን መነጠል ነው፣ አይዞሌት አደርጋለሁ ብሎ እየሄደበት ስለሆነ ከምርጫ በኋላ በጣም ሙሉ ፉል ፍለጅድ የሆነ ነገሮች ስለሚጀምር ይሄን በአእምሮ ማዘጋጀት ተገቢ ነው። እኔ የኔ ሀሳብ ነው። እና ትዴፍ ላይ ትኩረት ማድረግ የአብይ መዋቅር ትዴፍ ውስጥም ህወሓት ውስጥም ትግራይ ውስጥ ማንኛውም የአብይ የሚባል መዋቅር መበጣጠስ ነው ያለበት። መበጣጠስ መልስለስ ሆነ እየታወቀ የብልጽግና ሰላይ የብልጽግና መረጃ አቀባይ መሆኑ ዝም ብሎ በቃ ትንሽ 2 ሳምንት ነው 1 ሳምንት እንስተው ምናምን እየተባለ ነው ምን እያደረጉ እንደሚውሉ ሁላችሁ እናውቃቸዋለን። አሁን ከዚህ በኋላ እገሌን ተብሎ የሚወቀስበት ነገር የለም። ዲያር ኢንቻርጅ መንግስት መዋቅር አለ። ዛሬም የትግራይ ፖሊስ አዛዥ ሄደጎ ስዩም አይ ቲንክ ፎቶግራፍ ነበር መዋቅሩ ሰርቶ ርክክቡ ፈጽሟል። ኦልሬዲ እዛ ነበር። ኢንፋክት እዛው ነበር የፖሊስ አዛዥ ነበር ድሮ ጌታቸው መሰለኝ ያወረደው ጌታቸው ሄደጎ አለ። የአዛዦቹ የፖሊስ አዛዦቹ መዋቅሩ እያስተካከለ ነው። ስለዚህ ወደ ስራው መግባት አለበት። ሁሉንም ጸጥታውንም መዋቅሩንም የብልጽግና አቀባዮች የብልጽግና መዋቅር የሚባላል ለማቀለ በጣም ክሊር የሆነ መዋቅር እና ይሄን መጠበቅ መስበር አለባቸው። የህዝቡን ስነ ልቦና መጠበቅ ነው። ህወሓትም ይኑር ስዴፉ ሙስሊም ማንንም ይኑር የሚታወቅ ከሆነ ዝም ብሎ የሚጠረጠሳው የሚታወቅ ክሊርሊ ስራው መስራት አለበት እና
ሁሉም ዘንድ ደግሞ በቲዲኤፍ በህወሓት መካከል ሁለቱም እኩል አንደርስታንዲንግ ትግራይ የገጠማት ችግር ዲፋይን በማድረግ እኩል አንደርስታንዲንግ ሊኖራቸው ይገባል። ምንድነው ፕራዮሪቲ 1 2 3 ብሎ ማስቀመጥ ላይ ሁሉም በተመሳሳይ ማለት ነው። በተረፈ አብይ አዲስ አበባ ሆኖ ትግራይ ደብረጽዮን ትግራይ ሆኖ ሁለት መንግስት ይኖራል። ጥርጥር የለውም። በጌታቸው አንደበት ትግራይ እንግለጸው በጌታቸው አንደበት ከዛ ወደ ሳሞራ ሄዳለሁ ወደ ኃይለ ማርያም ሄዳለሁ ከዛ በኋላ ኃይለ ማርያም ደሳለኝ ኢትዮጵያ እያደገች ነው ማን ነው የሚለው ብልጽግና። በሌላ በኩልስ ትግራይን አይዞሌት አደርጋለሁ ማን ነው የሚለው ብልጽግና ሊቀመንበሩ ፕሬዝዳንቱ። ስለዚህ ትግራይን በመግደል ኢትዮጵያ ማበልጸግ የሚባል ነገር አለ። ኢትዮጵያ ማን ነች? ያለ ትግራይ ኢትዮጵያ ትበለጽጋለች ወይ ነው? ጤና የሚጠበቀው የአንድ አካል ፊዚካል የአንድ ሰው ፊዚካል አንድ ሰው አእምሮ ከተበላሸ ጠሽ ከሆነ አካል ሰውየው እየበላ የሸና ዝም ብሎ ቁጭ ካለ ሰውየው ጤነኛ ነው አይሆንም እኮ። እቺ ከተቆረጠች ጤነኛ ይባላል? ዲስኤብል ነው የሚባለው። ጥርሰ ፍንጭት ዙሮ ፓይለት የሚመረመር ፓይለት ጥርሱ ምናምን አይደል የሚታየው እዚህ አካባቢ ፊዚካል ምናምን አይደል እንደዛ የሚባለው ለምን? ፕሮቶኮል ነው ፕሪንሲፕልም ፕሮቶኮልም ነው የድርጅቱ። ጥርስ እንደ አካል ጉዳተኛ አይታይም። ለምሳሌ እቺ ከተቆረጠች ግን እኔ አካል ጉዳተኛ ነው የሚባለው። ለምሳሌ እቺ ብትቆረጥ ትግራይ አጉድለ ኢትዮጵያ ያበለጸኳት ነው ሚራክል የተፈጠረው እንዲህ እየወጣን ነው በቃና አሁን መንገራገጭ ላይ ነው። አውሮፕላን እየወጣች ስለሆነች መንገራገጭ አለ። ልክ የተሰጣት ፍላይት ራዳር ላይ የሚታወቅ እንትን ላይ ወይ 38000 ላይ ስትገባ ኢንተርናሽናል ፍላይት ለምሳሌ ከዛ ጸጥ ብላ ነው የምትሄደው። አብይ ነበር እንደዛ የሚለው። ገና እየወጣ ስለሆነ ነው አሁን ይሄ መራቡ መቸገሩ ምናምን እየለማች ስለሆነ ነው እያለ ነበር። የትግራይ ጉዳይ ግን ነዳጅ አልሰጥም፣ ባንክ አልሰጥም፣ ጡረተኞች ጭምር ገንዘባቸው መጠቀም አይችሉም። ከዛ ማናት እቺ ኢትዮጵያ የምትባለዋ ማናት? ነጠይቅ አለበት። ጌታቸው ጠይቋል። ቆላ ተሜ ነው ጠይቋል። ከመደመሩ በፊት ጠይቋል። ግሩም የሆነ ጥያቄ ያለችና እሷን እናስቀድማለን። እዚህ ራሱ የመረጠው መንግስት አለ። ያ ራሱ የመረጠው መንግስት ያንን መንግስት የሚመራ ፓርቲ በትግራይ ጣፈንታ ላይ ማንም ሰው ወስኖ ገሌ ትገባለህ አትገባም ሊል አይችልም። ኢሳያስ አይችል፣ ጌታቸው አይችል፣ አብይ አይችል፣ ማንም አይችልም። ፈረስት ኤንድ ፎርሞስት የትግራይ ህዝብ ራሱ የመረጠው መንግስት ማለት ነው ሪስቶር መደረግ መቻል አለበት። እሱ የትግራይ ህዝብ የራስን እድል በራስ የመወሰን መብት ለድርድር የሚቀርብ ነገር አይደለም። በምንም ስሌት ብዙዎቻችን ያው ሮማንቲክ የሆነ ሀሳብ ነበረን። የኢትዮጵያ ፕሮጀክት አይቀጥል በሚባል ጉዳይ ላይ በጣም የተጋነነ ተስፋ ይዘ የምትንቀሳቀስበት ሁኔታ ነበር። አሁን እሱ አይደለም አሁን ርዕሱ። አንድን ህዝብ እንደ ህዝብ በመሰዋት ህፃናትን በመግደል በመድፈር የምትገነባ ኢትዮጵያ ምናምን ሺህ ጊዜ መበጣጠስ ትችላለች። የማንም ርዕስ አይደለም ይሄ። በዛ መልኩ የምትገነባ ኢትዮጵያ የለችም። ስለዚህ እኔ አሁን የሚያሳስበኝ ለአብይ አይነት ትንንሽ ሰዎች የተፈቀደላቸው በጭብጨባ ጭምር የተፈቀደላቸው አገር ይዞ የመጥፋት እድል ትግራይንም ይዞ እንዳይጠፋ ማድረግ ያለብንም በሙሉ እናደርጋለን። ስለዚህ የሰልፍ የትግራይ ህዝብ የራስን በራስ የመወሰን መብት መቼም ቢሆን ለምንም ዓላማ ሲባል ለድርድር መቅረብ እንደሌለበት ቀይ መስመር ነው። እነዚህ ጠላቶች በትግራይ ህዝብ ላይ አሁንም ቢሆን አቅማቸው ፈቀደ ማለት ካሁን በፊት ያደረጉት እንደነበረው አሁን ይሄ ንግግር ደብረጽዮን ወደ የፕሪቶሪያ ሰላም ስምምነት ፈርሷልና የነበረው ምክር ቤት ይመለስ ሲባል ጌታቸው የተናገረው ነው። ቀይ መስመር ነው ያለው ይሄንን ነው። እቺ የኢትዮጵያ ፕሮጀክት የሚላት የትግራይ እናቶች ገላ ህጻናትን ገላ ምናምን የምትገነባ ኢትዮጵያ 1 ሚሊዮን ዓመት ምንድነው ያለው ጌታቸው? አይደግመውም ይሄ ቋንቋ። እኔ ግን ደግመዋለሁ። ጌታቸው አይደግመውም። ይሄ ትግራይን ገላ የትግራይ እናትን ገላ ዘርፋ ደፍራ አዋርዳ በታትና የምትገነባ ኢትዮጵያ የለችም። ኢትዮጵያ ማለት ትግራይ ነች። አማራን አዋርዳ አማራን አርክማ የምትገነባ ኢትዮጵያ የለችም። ኢትዮጵያ ማለት አማራ ነው። ማንም የኢትዮጵያ ብሔር ላይ ብሔር ብሔረሰብ ኢትዮጵያ ምድር ላይ በዚች ምናቃት ካርታ ውስጥ ያለ ህዝብ የተወሰነ ይሄማ ትንሽ ህዝብ እኮ ነው።
why is the international community that much sophisticated to those 5% ነው አይደል? ጋሽ ማን ይባሉ ኤምኤስ ላይ ነበሩ ትልቁ ሰውዬ ባባ ማን የምንላቸው ማን የሆነ ሰውዬ ትልቁ ሰውዬ ጥሮታ ወጥቷል መሰለኝ አሁን የለም መሰለኝ አንዴ ከሚዲያ ከወጣ ባይ ቶሎ ነው የሚያረጁት ሚዲያ ላይ ቢመለሱ ጥሩ ነው እሳቸው 5% ነው የትግራይ ህዝብ ላይ ነው ኢንተርናሽናል ኮሚኒቲ ለምንድን ነው እዛ ላይ ሳፎኬት የሆነው you should worry about the 95% of Ethiopians ነው ያለው ይሄ ደግሞ 1% ቢሆን ለምን ተሰባብራ አትቆም ለምን ተላልጣ የተላጠች ዶሮ ለምን አትመስልም በእኩል ነው የምትሄደው አንዱን አቁስሎ ሌላኛው ገነባለው ኢትዮጵያ አይደለም ይሄ ጌታቸው ረዳ ይሄ ከነሙሉ ጤናው ከነሙሉ ካሪዝማው ከነሙሉ ዕውቀቱ ኮንፊደንሱ ስሜቱ በሚናገርበት ጊዜ ነው ትክክለኛ የትግራይ ኮዝ ሲያራምድ በነበረበት ነው የራስን መብት በራስን የመወሰን ጉዳይ ማንንም ቀይ መስመር ነው ያለው የትግራይ ምክር ቤት ተመለሰ ሲባል የወድ ወረደ ፔጅ የፌስቡክ ፔጅ አሁን እንኳን ደብረጽዮን እጅለች ልጁ ተቀበሉት መሰለኝ አመሻሽ አግኝተው ተቀበሉት ፌስቡክ ሄዶ ሼር አደረገው ጌታቸው ይሄ ሰውዬ ሳላባረው መምጣት ይቆጨኛል ያለ ሰውዬ ነው ጌታቸው ረዳ ያራዳለች አዲስ አበባ እሷም ኔቶ ሼር አደረገው ደብረጽዮን ተመለሰ ሲባል መንግስት ነው እሱ የሚያውቀው መንግስት ነው እሱ የነበረበት መንግስት ነው አድቫይዘር ቱ ዘ ፕሬዚደንት ነበር እሱ ጊዜ ከባድ ነው ጊዜ ኃያል ነውና ጊዜ ኃያል ነው የሚል የኃይለማርያም ደሳለኝና መለስን ታስታውሱ ኃይለማርያም ደሳለኝ በኢትዮጵያ መውደቅ ምን ያህል ፐርሰንት ይወስዳል መለስ ብለው የራሱ ሊወስድ ይችላል ይሄን ሰው ምክትል አርጉም ቁጭ ማድረጋቸው ማለት የሱ ድምጽ ነው የሱ ድምጽ ነው እሱ ነበር ያለሱ ፍቃድ ምክትል ይሆናል ቢይ አልገምትም መጨረሻ ላይ ግን ሀገሪቷን አስበልቶ የት ነው አሁን ያለው ኢንቨስት ያደርጋል ሩዋንዳ ዩጋንዳ ነው ኢንቨስትመንቱ ምን ኢንቨስትመንት ላይ እንደሚውል እኔ አውቃለሁ ስለማያስፈልግ ነው እንጂ ኢንቨስትመንት ላይ ነው ያለው ሰውዬ አብይን በኢህአዴግ ጊዜ በመለስ ጊዜ ያገኘው ወዳጅነት ነው ከሩዋንዳ ጋር በኢህአዴግ ጊዜ ነው በመለስ ምክንያት ነው ከዩጋንዳ ጋር በመለስ ጊዜ ነው በኢህአዴግ ጊዜ ማለት ነው በዛን ሰዓት የገነባው ግንኙነት አድርጎ እዛ ኢንቨስት ያደረገ ነው ከየት አመጣው ኢንቨስትመንቱ ወለታ ነው አገር በሙሉ አርቅቆ በሙሉ ጦርነት ቤንሻንጉል ጉሙዝ በየቦታው ውጊያ አሰቃቂ ሆነ ብዙ ነገር ያያየን ትላንት ምንድነው የሚባለው የሳይንት ወረዳ በጣም ከባድ ነው እንዴት ይነገራል የአምባሳል አካባቢ በጣም ከባድ ነው እንዴት ይነገራል ይሄ በሚሆንበት ጊዜ ሰውየው 2 ሜትር ወደ ላይ ይዘላል መለስ እያሳወሳችሁ በእውነት ነው መለስን እያሳወሳችሁ ይሄን እዩት አሁን ምን ይባላል ይሄ ዘመን መለስ ምን አይነት ሀገር ውስጥ ነው ጥሏት ሄደው እቺ ሀገር ይሄ ሰውዬ 2 ሜትር ሲዘል ደግሞ በነገራችን ላይ ፊዚካሊ ሂዝ ፊት በጣም ፊት ነው እኔ እንደዚህ አልዘልም በዚህ እድሜ በጣም ነው የሚዘለው ምን ኃላፊነት አለብኝ ኢትዮጵያን በማፍረስ ምን ኃላፊነት አለብኝ ብሎ ሰውየው ሲተኛ ምን ያስባል ተጠያቂነት ደረጃውስ በምን ደረጃ ነው የሚጠየቀው ይሄ ሰውዬ ቀጥለ ሳሞራ ጋኔት የቀድሞ የተባጀርሹ ሳሞራ የሆነች ትግርኛ የዳንኤል ክብረት ፌስቡክ የሆነ ብዙ ተከታይላትም ግን ሳሞራ በመሆኑ ነው ኒውስ ወርዝ የሚሆነው ሳሞራ እዛ ይሄዳል ጋዜጣ ተደብቆ ነው ጋዜጣ ላይ ኢንተርቪው ያደርገው የፕሬስ ኤጀንሲ ማለት የዳንኤል ክብረት እዛ የፌደራል መንግስት አለ የፌደራል መንግስት በትግራይ ላይ አዲስ ኃይል ስልጣን እንዲረከብ እገዛ ማድረግ አለበት ይላል ትእዛዝ ነው አለበት ከየት ይምጣ ማን ያድርገው እንዴው አንተ አለህ እንዴ የተማጀር ሹም ሆነ እንዴት አድርገው አማካሪ ማድረግ አለበት ቀላል እኮ መንግስት አለ አንድ ጊዜ ማን ነው ደመቀ መኮንን መንግስት ይሄን ማድረግ አለበት አለ የሆነ ተዝለኛል የሆነ ቪዲዮ አለ
መንግስት ምክትል ጠቅላይ ሚኒስትር ሆኖ ማድረግ አለበት ብሎ ትእዛዝ ይሰጣል፣ ሪኩዌስት ያደርጋል። እንዴ ማን ነው መንግስት ማለት? ቀበሌ ምክትል ጠቅላይ ሚኒስትር ሆኖ ያደርጋል የምትለው መንግስት ይሄን ኃላፊነት ወስዶ ይፈጽማል ነው የሚለው። ሰው የስልጣን እንደሌለው የሚያሳውቅ ክሊር ነው። መንግስት ይሄን ማድረግ አለበት እንደዛ አይደለም የሚባል ያደርጋል፣ ለማድረግ ጥረት ያደርጋል ምናምን ነው የሚለው። ላይ ነው ያለው እኮ ነምበር 2 ሰው የሀገሪቱ ነምበር 2 ሆነ ማድረግ አለበት ብሎ ሪኩዌስት ያደርጋል እንደ ቀበሌ ሊቀመንበር። ሳሞራም አንበሳ በቃ የድሮ ሳሞራ ነው የሚታየው። ድሮ ግርማ ሞገሱ እና በጣም ብዙ አጃቢ በዚህ ምናምን አጃቢ ያለው መጣ ሳሞራ መጣ በሚባልበት ጊዜ ነው። እና እዚህ ጋር አራት ደርድሮ ምናምን ነው ያ ዘመን ነው። ሳሞራ ብዙ ኃጢአት አለበት። ከአብይ በኋላ የምናጣራ ብዙ ጉዳይ አለ። የአንድ ታዋቂ ጀነራል አዲስ አበባ ሞት ጉዳይ ይጣራል። አልነገሩትም ይሆናል፣ እሱ ሳሞራን አልነገሩትም ይሆናል፣ የተገኘው መረጃ አልነገሩትም ይሆናል። ጊዜው አመቺ ስላልሆነ ነው። ግን ይጣራል። ወደ ስልጣን የተመለሰው ኃይል ያለውን የተናገረው ትንሽ ሳምራጅ ላድርግላችሁ፣ ስሜታዊ እንዳያደርገኝ ነው። ያኛ ወደ ስልጣን የተመለሰው ኃይል የደብረጽዮን ማለት ነው፣ የደብረጽዮን መንግስት ማለት ነው። የትግራይ መንግስት ምክር ቤት ማለት ዞሮ ምክር ቤት ነው የተመለሰው። የህዝብ ድጋፍ የለውም ማለት 100 ሰዎች እንኳን አይሞሉም የወሰኑት አለ። ትግራይ ይሄን ሁላ ያያችሁት ማለት 100 ሰው አይደለም የወሰኑት አይደለም፣ የጥቂቶች ውሳኔ ነው። የትግራይ ህዝብ ግን በጣም ተቆጥቷል፣ በጣም ተቆጥቷል። ዲያስፖራም ተቆጥቷል። ይሄን ከየት አድርጎ ዳታው ከየት እንዳመጣው አይታወቅም። ያው ቀላል ፕሮፓጋንዳ ውጣ ነው የሚባለው። ውጣ ተናገር እንጂ ቁጭ ብለህ የክራይ ቤቶች ቤት አፍርሰ ወደ ግል አዛውረ የፈቀድኩልህ እኮ እንደዚያ ስራ እንድትሰራ ውጣ ነው የሚለው። ይወጣል ሰውየው። ችግሩ ምንድን ነው? ከአብይ በኋላ ይሄ ሁላ ወደ ቤቱ ይመለሳል። የክራይ ቤቶች ከነበር ወደ ክራይ ቤቶች ይመለስ። ለምን 10 ፎቅ አትገነባው? የህዝብ ነው። በኃይለ ሥላሴ ጊዜ የተወረሰ ደርግ የወረሰው ነው። ወደ ሳሞራ ይመለስ ይዘዋወር ተብሎ አይደለም ደርግ የወረሰው፣ እንደዛ አይደለም። መመለሱ አይቀርም ብዬ ነው። እና መግዛት የምትፈልጉም መጠንቀቅ አለባችሁ ስትገዙ። ይሄ ወንጀል ነው፣ በወንጀል የተዘዋወረ ነው። ነገ ጧት ትጠየቃላችሁ። ህጋዊ ነው ህጋዊ አይደለም፣ ነገ ጧት ያው ሂሳባችሁን ላትከሱ ብዬ ነው። የጥቂቶች ፍላጎት ነው ካለ በኋላ የትግራይ ፖለቲካዊና ወታደራዊ አመራር እንጠየቃለን ወንጀለኞች ስለሆኑ እንጠየቃለን የሚል ስጋት ስላለባቸው ነው ተረባርበው አሁን መንግስት የመለሱት አለ። ዞሮ ደግሞ አለፍ ይልና የፌዴራል መንግስት ወደ ምርጫ እየገባ ስለሆነ ምርጫው ለማደናቀፍ ነው መንግስት የመሰረተው ይላል። አለፍ ይልና ወንጀለኞች ስለሆኑ ከተጠያቂነት ለመሸሽ ነው ይላል። የትግራይ ህዝብ መታገስ የለበትም ይላል። የትግራይ ህዝብ ማለት ምንድን ነው? የትግራይ ህዝብ ማለት ህወሓት ነው። ህወሓት ማለት የትግራይ ህዝብ ነው። እኔ አይደለም ያልኩት፣ ሳሞራ የነሱ ነው። መቼ ህወሓትን መሰረት አድርጎ ኢትዮጵያን በሚበላበት ጊዜ፣ የኢትዮጵያ ከፍተኛ ባለስልጣን በነበረበት ጊዜ ህወሓትን እየተሳደበ ኢታማዦር ሹም መሆን ስለማይችል ህወሓት መስደብ አይቻልም። ለምን? ህወሓት ኢህአዴግ ነው። የኢህአዴግ ሹመኛ ነው ይሄ ሰውዬ። ብልጽግናን ተቃውሞ ብርሃኑ ጁላ ስልጣን ላይ ይቀመጣል አይቀመጥም እኮ። የብልጽግና ፕሬዝዳንት ነው የሀገሪቱ ጠቅላይ ሚኒስትር፣ እሱ ነው የሾመው። ስለዚህ ይሄ ጊዜ አይባልም በሚባልበት ጊዜ አይባልም። ህወሓት ማለት ፖለቲካ ፓርቲ ነው። የትግራይ ህዝብ ነው። አልታደለም እንጂ የትግራይ ህዝብ ሲታገል አንድ ህወሓት ብቻ 27 ዓመት ትግራይ እንዲያስተዳድር አልነበር የታገለው። እንደዛ አልነበር የታገለው። አዲስ አበባ ይሄን ሁላ ምን የመሰለ ዲሞክራቲክ የሆነ ምርጫ ሲካሄድ በጣም ለብዙ ኢትዮጵያውያን ሮል ሞዴል የሆነ ምርጫ አዲስ አበባ ሲካሄድ ትግራይ ምን ነበር? አልነበረም። ኦሮሚያ ምን ነበር? ትንሽ ይሻላል ኦሮሚያ። አማራ ክልልና ኦሮሚያ ነበር። ኦሮሚያ የተወሰነ የኦፌኮ ምናምን ያሸንፉ ነበር፣ በግል ያሸንፉ ነበር። እነ ዶክተር መራራ ጉዲና፣ ፕሮፌሰር መራራ ጉዲና፣ እነ ዶክተር ነጋሶ ጊዳዳ፣ እነ ተመስገን፣ እነ ቡልቻ ደመቅሳ ምናምን ያሸንፉ ነበር ብዙ። ትግራይ ይሄን አልነበረም። ግን ሲታገል ለዛ አይደለም የታገለው፣ አልነበረም። ስለ ዲሞክራሲ ጽንሰ ሐሳብ ቀድሚያ ገብቶት መስዋዕትነት ከፍሎ ለዛም መስዋዕትነት ከፍሎ የመጣ ነው። መስዋዕትነት ከፍሎ ግን ይሄ የዲሞክራቲክ ነገሮችን መጀመሪያ ኢንጆይ ያደረገው ሌላ አካባቢ ነው።
ሳሞራን ግን እንቃኘው ይሄ ሳሞራ ያሁንና ትግራይ ህዝብ ተው እንደዛ ተበለኝ ይያል ማንንም ወጣት ሰብስቦ ህወሓት እንደዚህ ምናምን አትውቀሷት ህወሓት ማለት የትግራይ ህዝብ ነው የትግራይ ህዝብ ማለት ህወሓት ነው ህወሓት የለች ማለት የትግራይ ህዝብ ዲስአፒር አደረገ ማለት ነው ጠፋ ማለት ነው ይለን ነበር አለቅላቂ ነው ሲዘርፍ ኢትዮጵያ በሚዘርፍበት ጊዜ ነው ፎቅ በሚገነባበት ጊዜ ነው እና አብዱ ሰመድ ታከለ በሚዘረፉበት ጊዜ ነው አብዱ ሰመድ እኔን እያነሳኝ ነው ሰሞኑ አብዱ ሰመድ የመርካቶ ሰውዬ መለስበታል ሌላ ጊዜ እዝና አይ ህወሓት ሓደ ሰባቱን ህወሓት የላን ስለዚህ ስለ እግረ መንገድ ይክዘረብ ህወሓት ናይ መስመር እዩ ህወሓት ናይ ህዝብ ትግራይ አለቀ ካልይ ህወሓት ሓደ ሰባት ሕዚ ሰምዑ አብደገ ዘረው ወዘረው ሰማዕኹ ህወሓት ኮይላን ገለመለ ዝብለለው ሓደ ሰባት ግን ናይ ህወሓት ማለት መስመር ህወሓት ማለት ህዝቢ ካልይ ህወሓት የላን ተይሉ ህዝብ ትግራይ የለን ናይ ዝርደን ህወሓት የላን ተይሉ ህወሓት ኢህአዴግ የለን ተይሉ መስመር የለን ይዝል ምናልባት ንሰም ዘየለው ኮይኹን ተም ህወሓት የላን ዝብሉ ዘለው ንስ ይኸውን ዝኽእል ግን ህወሓት ማለት ሕዝና አይ ከምዚ ገይር ዘምጻ ይውድ ህዝቢ ህወሓት ማለት ህዝቢ ህወሓት ማለት መስመር ህወሓት ማለት ህዝብ ነው ህወሓት ማለት መስመር ነው ህዝብ ነው ህወሓት ማለት ህዝብ ነው ይሄ ሰውዬ ነው የሚነግረን አሁን ስለዚህ ሰውዬ ነው አሁን ይሄ መንግስት ሲመጣ የ100 ውሳኔ ነው ህዝቡ አልወሰነም 100 ወስነው እና ወንጀለኞች ስለሆኑ ነው ከወንጀል ተጠያቂነት ነው ከሳሞራ በላይ ወንጀል ተጠያቂነት ቢኖር ኖሮ ወንጀል ከሳሞራ በላይ በወንጀል የሚጠየቅ ሰው አለ በኢትዮጵያ ምድር ላይ ስልጣን ላይ ከነበሩ ሰዎች ቁንጮ ስራ እንትን ነበር ሁሉም ወንጀል ሰው ሲገደል የተባጀር ሹም ነበር ተጋሩ ከወንደርም ከየትም ሲሄዱ የተባጀር ሹም ነበር ይሄ የገሌ ደምሽ ደሜ ነው እየተባለ ዘርን መሰረት ያደረገ ጥቃት በሚፈጸም ይሄ ሰውዬ ነበር ኢትዮጵያ ምድር ላይ 17 ዓመት የተባጀር ሹም ሆኖ የዘረፋውን ተውት የብር ዘረፋውን ሰላም አስከባሪ ገንዘብ ዘረፋ ምናምን ባለሀብት የመርካቶ ባለሀብት ምናምን እሱን ተውት ከእልም ያለ ክራይም በጣም ለየት ያለ ክራይም ተጠያቂ ቢባል ከሜቴክ ይበቃዋል ይሄ የሰውየው እጅ ማለት ነው ነገም ቆስቆስበት እንደ ብዙ ነገር እኮ አለን እኮ ሌላ ወደ አብይ ጉዳይ እንለፍ አብይ ሄደ ወደ እንትን ተመልካቾች የምታስታውሱት ይሄ ፎቶ ጅቡቲ ነው ባለፈው ጅቡቲ ሄዶ በጣም ወሳኝ ፎቶግራፍ ነው እቺን ፎቶ ፍላጋ ነው ሄደ ወደ ጅቡቲ ማሊክ ምክትል ፕሬዝዳንት ማሊክ አጋር ነው የሚባለው ሰውየው ምን እንደምታዩት ነው ማሊክ አጋር አብይ ፊት ለፊት አለ ሂስ ኤክሰለንሲ ማሊክ አጋር የምክትል ፕሬዝዳንት የአልቡርሃን ምክትል ነው እቺን ፎቶ ለመነሳት ጅቡቲ ሄደ መቼ ከተደበደበ በኋላ ካርቱም ከተደበደበ በኋላ በማክሱ ሄደ ጉዳይ ያለኝ ብሎ ማለት ሰላም ሊለው ምን አለው ለማሊክ ወሳኝ መረጃ ነች እቺ ለማሊክ በጣም ይቅርታ ብሎታል በጣም ይቅርታ ለተፈጠረው ነገር እጅግ በጣም ይቅርታ ካርቱም ማለት ነው የካርቱም ድብደባ ከናንተ ጋር መስራት ፈልጋለሁ እኔ ከጀነራል አልቡርሃን ጋር መገናኘት ፈልጋለሁ አገናኘኛለሁ እዛው ድርቅ ብሎ ለማሊክ ነው ፕሬዝዳንት ማሊክ ምክትል ፕሬዝዳንት ማሊክ አገናኘ እዚህ ሆነ ደውላ አገናኘኛለሁ አይ ፕሮቶኮል አይፈቅድልኝም እንደዛ ስራ ላይ ነው ፕሮቶኮል አይፈቅድልኝም ሰውየው በጣም ደረቅ ነው ፕሮቶኮል የዓለም ፕሮቶኮል የዓለም መሪዎች ፕሮቶኮል የሚያውቀው ምንም እንደዛ ነገር የለም አያውቅም ሰውየው ልክ ዝናብ አዘነብኩላችሁ እኔ መጥቼ ጅቡቲ ስመጣ ዝናብ ዘነበ ኬንያም ሲሄድ ከኬንያታ ያው ከእንትና ጋር የተጣሉት ነገር ታስታውሳላችሁ ያኔ ጊዜ ማለት ነው ከኬንያታ ጊዜ ማሊክም አንደኛ በጣም ያስደነገጠው ለምክትል ፕሬዝዳንቱ እኔ በፍጹም የኤርፖርት ጥቃት ከኔ እውቅና ውጭ ነው ያለው እኔ ሳልፈቅድ ነው እኔ አላቅም ነበር ምንም ማምለጥ ስለማይቻል ነው የአሜሪካም የየትም የአውሮፓም ሳተላይቶች ኢሜጅ ያሳያል ከባህር ዳር ተነስተው እንደደበደበው ያሳያል ቪዲዮም ነው ሱና የሚባለው የሱዳን ቴሌቪዥን ሱዳን ኒውስ ኤጀንሲ አውጥቶታል ቪዲዮ አውጥቶታል እንቢ አልቀበል ማለት ስለማይችል ማለት ውሸት ነው ማለት ስለማይችል ነው መጨረሻ ላይ የኤርፖርት ጥቃት እኔ አዝናለሁ እኔ ግን እኔ አላዘዝኩም ነው ያለው ለማሊክ እና
ከጀነራል አልቡርሃን ጋር መስራት ፈልጋለሁ እኔ ከናንተ ጋር መስራት ፈልገው እናንተ ማለት ነው እኮ እንደዚህ ወንድማማቾች ነን እንደዚህ እንደነን ብሎ ተራ ፕሮፓጋንዳውን ቀጠለ። አላገናኘህም አለው። አላገናኘውም ከጀነራል አልቡርሃን ጋር አሁን ቢዚ ነው ፕሮቶኮልን አይፈቅድም አላገናኘም ብሎ አላገናኘውም ይሄን ጉዳይ። መጨረሻ አንድ ሶስት መጨረሻ ስል ከዚህ የሰውየው ከአብይ እብደት ጋር የተያዘ ዝም ብሎ ሎካል ጉዳይ ቴዲ አፍሮ 9 ወይ 7 9 አካባቢ ጓደኞቹና የሥራ ባልደረቦቹ እስር ቤት ነው የሚገኙት። ምን ይላል አሁን ቴዲን ምንም አትንኩት ከምርጫ በኋላ ግን አለቀ ቀፈድደዋለሁ እያለ ነው። ለመረጃ ያክል ነው ቀፈድደው ሰውየው አይደብቅም ዝም ብሎ ነው የሚናገረው። ከምርጫ በኋላ እናስረዋለን አሁን ቀፈደው አሁን ግን ቴዲን ማሰር ከባድ ስለሚሆን አስቸጋሪ ስለሆነ ዝም በሉት ከምርጫ በኋላ ግን አለቀውም እያለ ነው እናየዋለን። ሌላ ብልጽግና አካባቢ ያለችው አንድ ፕሮፓጋንዳ ዛሬ ጽምዶ በተመለከተ ነው። ጽምዶ ኦላ ከጽምዶ ወጣ። ኦላ ብልጽግና ፕሮፓጋንዳቸውን ኦላ ከጽምዶ የወጣበት ምክንያት ደግሞ አዳራሹ ላይ የለም ባንዲራው የለም ይላል። ባንዲራው የሚያሳዩት የማን ባንዲራ መስላቸው? ባለፈው ካርቱም ላይ የነበረው ጽምዶ ነው። ባለፈው ወር ነበር። ይሄ ፖርት ሱዳን ነው። እዛ ላይ ባንዲራ አልነበረም። አሁን ግልጽ እልም ያለ ትልቁ በዚህ ለዛም ትግራይ አጠገብ ነው ያለው ባንዲራ። በዚህ በኩል የአማራ ባንዲራ አለ። አማራ ባንዲራ ማለት የአማራ ፋኖ የሚጠቀመው ልሙጡ ባንዲራ የሚባለው አረንጓዴ ቢጫ ቀይ ነው። ፋኖ የአማራ ማለት ነው። በዚህ የትግራይ በዚህ ይወላል። እነሱ ለምንድን ነው እንደዛ የሚሉት? ይሄው ድሮስ ምን ጉዳይ ነበረ ከሰሜን ጋር ኦላ ምን አገባው? በጽምዶ ላይ ምን አገባው? ብሔር ተኮር ያደረገው ጽምዶ እኮ ነው። ኦሮሞን ታርጌት የሚያደርግ ጽምዶ እኮ ነው ይላል። አልፎ ደግሞ ምን ይላሉ? አንዳርጋቸው ጽጌ እኮ ጽምዶ ላይ ተቀላቀለ። አንዳርጋቸው ጽጌ እኮ በትግራይ ላይ እንትን ገብቶ ነበር እኮ የብልጽግና ደጋፊ ነበር እኮ ይላል። እና ማን ነው? እኔ ነኝ ወደ አንዳርጋቸው ሄድኩት ወይ አንዳርጋቸው ነው ወደ እኔ የመጣው? እሱ ነው የጎተተኝ ወይስ እኔ ነኝ የጎተትኩ አንዳርጋቸው? እኔ ነኝ የጎተትኩት። እኔ ነኝ ያሸነፍኩት። እሱ አይደለም ያሸነፈ፣ እኔ ነኝ ያሸነፍኩት። ከአብይ ነጥዬ ነው ያመጣሁት። የአብይ ቀንደኛ ፕሮፓጋንዲስት ነበር። ነጥረን ያመጣ ነው እንደዚህ። ፕሮፌሰር መሐመድ ሐሰን የሱ ፕሮፓጋንዲስት ነበር። የቤልጂየም እና ሶማሌ ተወላጁ የየመን እናቱ ነጥረን ያመጣ ነው። ፕሮፌሰር መሐመድ ሐሰን ምን ነበር? እልም ያለ ፕሮፓጋንዲስት ነበር። ጸረ ትግራይ ነበር። የአብይ ደጋፊ ነበር። አሁን የት ነው? አይደለም ሌላ ነው። እዛ ይሉ ስንት ስራቸው ትተው ብዙ ፕሮግራማቸውን ሰርዘው ነው ሱዳን ድረስ የሄዱት። እዛ የነበረው የሱዳን ከፍተኛ ባለስልጣናት ናቸው የነበረው። ባንዲራው ከአዳራሽ ወጣ የተባለው የኦላም ጭምርታ ያላቸው ባንዲራው ከአዳራሽ ወጣ ምን ይመስል ዝም ብዬ አለፍ አድርጌ ያሳያቸዋለሁ። ወደ ሌላ አንገብጋቢ ጉዳይ አለን። ከዚህ ትንሽ ቆየት ብለን شعوب القرن الافريقي مع شعب السودان صوتهم الراي صوتو لنا يافرق السلام عبد من كبرات الدكاتره ابولات بمثنيات سلام قرن افريقيا صوتو سلام قرن افريقيا زمن مدر بحجراو مزمور سودان ኤርትራን ኩዩሪ ይሄ ባንዲራ ነው ወረደ የተባለው። ይሄ ባንዲራ የኦነግ ባንዲራ አይደለም። ይሄ ኦነግ ባንዲራ ነው አባቴ። የለም ብልጽግና ዛሬ ሲያስተጋባው የነበረ ነው። በደንብ አድርገን ስለምንከታተለው ሞኒተሪንግ ቲም ስላለን በዛ ስለምንከታተለው እንደ ጠቅላላ በአፋን ኦሮሞ ምናምንም ከአዳራሽ ወጣ ጽምዶ ወጣ ከኦላ። ይሄ እንግዲህ የኔ ባንዲራ ነው እንዴ? የኦላ እኮ ነው። ቀጥለን ተመልካቾች እናሳጥረዋለን። ቀጥለን ብዙ ጊዜ እንዳንወስድባችሁ ነው። የጉምዝ መልእክት አለን። በጽምዶ ላይ የተገኙት የጉምዝ ተወካይ የቤንሻንጉል ጉምዝ መልእክት አስተላልፈዋል። በአማርኛ ነው የተላለፈው። እኛ እየተበደልን ነው በብልጽግና፣ ሰላም እንፈልጋለን፣ አብሮነት እንፈልጋለን። ከበድ ያሉ መልእክቶች አሉ። 2 ደቂቃ ነች። ከባድ መልእክት ነው። እድሉ ስለተሰጠኝ በጣም አመሰግናለሁ።
السلام عليكم ورحمة الله. أنا بأمارينيا من ناقرهم ملكة ماستر الله فنفلقهم يتكبروا የሱዳን መንግስትና ህዝቦቿ የተከበሩ የኤርትራ መንግስት እና ህዝቦቿ እንዲሁም ጥሪ የተደረገላችሁ የሃይማኖት አባቶች፣ ምሁራኖች እንዲሁም አጠቃላይ በዚህ ውስጥ የምትገኙ የነጻነት ታጋዮች ድርጅቶች በሙሉ እንኳን ለጽምዶ ወይም አንድነት ለአፍሪካ ሰላም ለሚለው ቀን አደረሳችሁ አደረሰን። ለዚህ የሰላም የአብሮነት የመቻቻል ቀን ነው። በዚህ ቀን ላቅ ያለ ምስጋና በድርጅታችንና በህዝቦቹ ስም ምስጋና ማቅረብ እወዳለሁ። ይሄን እዚህ ጋር ካለን ጊዜ አንፃር ያው ፓርቲሲፔሽኑን ጭምር ነው። ጽምዶ እንዴት በጉምዝኛ እንዴት እንደሚያምር ተመልከቱ። አክሰንቱ ጭምር ጽምዶ ያለው የጽምዶ የአንድነት ቀን እንኳን አደረሳችሁ ነው ያለው። ፖር ሱዳን ነው። ብልጽግና ይሄን መስማት አይፈልግም። ወሽመጥ የሚቆርጠው እንደዚህ አይነት ነገሮች በየት በኩል ነው? ጽምዶ የምትባለው ቤት በኩል በዛላምበሳ አካባቢ ጀምራ እንዴት ጉምዝ ደረሰች ይላል። አሁን የኢትዮጵያ ወታደር አካል ጉዳተኛ ወታደር መልእክት አለው። መልእክት አስተላልፉልን ብለው ለዛራ ሜዳ ይላኩልን አለ። ጠንከር ያለ መልእክት ስለሆነ ድምጽ መሆን እንፈልጋለን። ወደ ሌላ ጉዳይ ከመሄዳችን በፊት የጸጥታ ጉዳይ ምናምን እናነሳለን። እችን መልእክት እናስተላልፍ። እኔ የምለው ለምንድን ነው ግን ማትተውን? እንደው ሰላማችን እንደው ለምን አሰጡን? ጭራሽ ቤት እያንኳኳችሁ መጣችሁ የምርጫ ካርድ ውሰዱ የምትሉን ምን አገባን? እኛ ስለ ምርጫ ካርድ ይመለከተናል? እኛ አይውል አገርና አገራችንን ለመጠበቅ ህገ መንግስትና ህገ መንግስታዊ ስርዓቱን ለማክበር የኖርን ሰዎች ነን። ጭራሽ በሌላ ነገር እንቃጠል? ጭራሽ መሪ መርጠን እኛ አያገባን እኮ ስለ ፖለቲካ ምንም የሚመለከተን ነገር የለም። ትላንትና ወድቀን እጃችን ተቆርጦ እግራችን ተቆርጦ መሽናችን መውለጃችን ወድቆ ስንት ቦታ መውደቂያ ያጣን ሰዎች የት ናችሁ ያላላችሁን በየቢሮአችሁ ስንመጣ ፊት የነሳችሁን ሰዎች በቦርድ የወጣን ሰዎች እንደገና ቤት አንኳኩታችሁ መጣችሁ የምርጫ ቦርድ እንትን ካርድ ወስዳችኋል ምትሉ እኛ አንመርጥም። ወታደር አይመርጥም አይመረጥም። በክብርም እንሰናበት በጉዳትም እንሰናበት እስቲል ነው ጭንቅላታችን የሚያስበው ነገር እኛ ወታደሮች ነን። ስለዚህ ወታደር ምንድነው? የህገ መንግስቱ የመጨረሻ ምሽግ ነው የሚለው። ስለዚህ ህገ መንግስት አገር በተደፈረች ጊዜ ሉዓላዊነቷ ሲከበር አገር ሲጠራን እንመጣለን እንጂ ከዛ ወዲህ መተ ጭራሽ ሳንመርጥ የተቃጠልን ሰዎች መርጠን እንቃጠል። ስለዚህ ተውል፣ ልጆቻችንን አታሳቁ። ለሊት መታችሁ በር ያንኳኳችሁ አቤት ስንል ምርጫ መርጣችኋል፣ የምርጫ ካርድ ነው። ጭራሽ በተከራየንበት ቤት የቀበሌ ቤት እንኳን አተን መፍታችንን የተነፈግን ሰዎች ማንነታችንን ያጣን ጸጥ ረጭ ብለናል። በቃ አገርና ህዝብን ለይተን ያየን ሰዎች ህገ መንግስቱንና ስርዓቱን ለይተን ያወቅን ሰዎች በምንም ተጎርተን ሳና ኮርፍ ጽንፍ ይዘን ጫካ አልገባን፣ ሌላ ነገር አላደረግን። ቁስላችንን ተሸክመን በኖርንበት ጭራሽ ምረጡ ምትሉ እኛ ማንን የምንመርጥ? ጭራሽ መርጠን እንቃጠል? ይኸውላችሁ እኔ ጋር 23,000 የመከላከያ ሰራዊት አባል ተከታዮች አለን። በቦርድ የተሰናበትን አገራችንን በክብር ያገለገልን በየቦታው ለሚገባን ነገር ይሰጣቸው ተብሎ ህገ መንግስቱ የጻፈልን ሰዎች ጸጥ ረጭ ብለን አገራችንን ስለምንወድ ዝም ብለናል። ስለዚህ አትነካኩን። እኛ ምን መርጠው ማንም የለም። ጭራሽ ሳንመርጥ ያቃጠላችሁን መርጠን እንቃጠል? እረፉ፣ እኛ ጋር አትምጡ። እንግዲህ ያው ጭራሽ ሳንመርጣችሁ መርጠን ገና እንቃጠል። ፎሎ አድርጉት። 23,000 ፎሎወር አለኝ ይላል። ቲክቶክ አካባቢ ያላችሁ ፎሎ ብታደርጉ ጥሩ። የጸጥታ ጉዳይ መረጃ ትንሽ ላጋራችሁና ፕሮግራማችን እንቋጫለን። የጸጥታ ጉዳይ ብልጽግና ስለ
ምርጫ ብቻ ነው የሚያወራ። ምርጫ ሁሉም ሰላማዊ እንደሆነ ምርጫ ፖሲብል እንደሆነ ማድረግ እንደሚቻል ነው የሚያወራ። አማራ ክልል በተመለከተ ለምሳሌ ምንጮቻችን ያደረሱን ወረዳዎች ከ90% ወረዳዎች ምናምን ከብልጽግና ቁጥጥር ውጭ ናቸው። ብልጽግና ቀበሌ አስተዳደር፣ ወረዳ አስተዳደር፣ ትልልቅ ዋና ዋና ከተሞች አካባቢ ብልጽግና አለ፣ የብልጽግና መዋቅር አለ። ግን ቀበሌ ወረዳ ማስተዳደር ብልጽግና ምንም ማድረግ አይችልም። አማራ ክልል ላይ ቀበሌና ወረዳ ማስተዳደር ከሆነ ምርጫ የሚካሄደው ደግሞ ዋና ከተማ ብቻ አይደለም፣ በየቀበሌው ነው። አይደረግም ነው፣ ኢምፖሲብል ነው። ዝም ብሎ ግን ለይስሙላ ምርጫ ተደርጓል ብሎ ማለፍ ነው የሚፈልጉት። ከባድ ነው። አማራ ክልል ያለው በፋኖ እጅ ነው ያለው። ጀዋር መሐመድ ትላንት እዚህ ሚዲያ ላይ ያቀረብነው ምንድን ያለው? ምንም አትርገሙት፣ መራገም ፋኖን መርገም ዋጋ የለውም፣ ኢንጌጅ አድርጉት ነው ያለው። ብልጽግናን ኢንጌጅ ብታደርጉት ነው ትግራይ ጋር ከህወሓት ጋር የትግራይ ትልቁ ተወካይ ፖለቲካ ፓርቲ ቲፒኤልኤፍ ነው። ቲፒኤልኤፍን ጠልተህ ከትግራይ ጋር ፖለቲካ መስራት አትችልም፣ መዋጥ አለብህ ያለው ነው። እና አሁን ይህን ወረዳ ቀበሌ በፋኖ እጅ ሆኖ ምንድነው ፖለቲካ መስራት የምትችል? ምን አይነት ምርጫ ታካሄዳለህ? ዘላቂ የሆነ ሰላም ያመጣል ወይ አያመጣም? አንድ የምርጫ ቦርድ ባልደረባ የነገረን መረጃ አለ። የኢትዮጵያ ምርጫ ቦርድ የሴትዮዋ ቢሮ አካባቢ የሚሰራ የምርጫ ቦርድ አባላት ጊምቢ ደምቢዶሎ ሄደው ነበር ለስራ እና ከፊት ለፊትም በምናምን በዲሽቃ ታጅበው በኦራል ታጅበው በርካታ ሰራዊት ከፊት አሰልፈው ከኋላ አሰልፈው ወደ ጊምቢና ወደ ደምቢዶሎ ሄደው ነበር። በጣም ከባድ አስፈሪ ሁኔታ ሄደው ነበርና ሲመለሱ ሪፖርት ይዘውት የመጡ ሰላማዊ ነው፣ ምርጫ ማካሄድ ይችላል። እነሱ በስንት ጉር ታጅበው ሄደው ይላል። እነሱ በስንት ጉር ታጅበው ሄደው ሲመጡ ግን ሪፖርት ላይ ጽሁፍ ላይ አብይ አይቻልም ማለት ስለማይቻል በቃ እንደምንም ተደርጎ በጸጥታ በጥበቃ ምርጫ ማካሄድ ይቻላል የሚል ሪፖርት ነው ይዘው የመጡት። እና ይሄን ለትዝብት ነው የኢትዮጵያ ምርጫ ቦርድ ባልደረባ ነው ይሄን መረጃ ያቀበለና የዶክተር ደብረጽዮን ይሄ መረጃ እሱ ነው። የዶክተር ደብረጽዮን የትላንት መግለጫ ትግራይ 100% ስለ ትግራይ ስለ ምርጫ ይቅርና ምንም ነገር ከብልጽግና ቁጥጥር ውጭ ከአብይ ቁጥጥር ውጭ እንደሆነች ማሳያ ነው። ትግራይ ምርጫ እንዴት ነው ታካሄዳላችሁ እንዴ ብየው ነው። የምን ምርጫ እናካሄዳለን? ትግራይ እኮ ብልጽግና እንኳን እኛ ምርጫ ቦርድ ልንሄድ እኮ አብይ እኮ ስለ ትግራይ ማውራት የለም አያወራም እኮ ኢሹ እኮ አላደረገም። ትግራይ እንደ ኢትዮጵያ አካል አድርጎ እንደዚህ እየሆነ ነው ህገ መንግስት ተጣሰ ምናምን በሚል እኮ በፍጹም መግለጫ እንኳን ማውጣት አልፈለገም። እኛ ምን ጉዳይ አለ ስለ ትግራይ ምርጫ የትኛውን የሚታሰበስ ነገር አለና ትግራይ ኦልሬዲ ከአብይ አገዛዝ አምልጣለች ብሎኛል። እንደዛ የሚነገረው ነው። እኔ ነኝ የሚወስነው ሲለው የነበረው የትግራይ ጉዳይ የኢትዮጵያ ጉዳይ እኔ ነኝ በኢሜል ልምረጥላችሁ ሲል የነበረው አብይ አህመድ አሁን ግን መግለጫ ማውጣት እንኳን አቃተው። በኢሜል ምረጡ ብሎ በፌስቡክ ፔጅ ውስጥ ሲጽፍ የነበረ አሁን ትግራይ የራሱ ሀገር ላይ እንደዚህ አይነት ፖለቲካ ዲቨሎፕመንት እያለ ጸጥ ብሎ መሄድ መረጠ። ያለው አማራጭ እሱ ስለሆነ ነው፣ ሌላ የለው። ተመልካቾቻችን ፕሮግራማችን በዚህ እንቋጫለን። ለነበረን ቆይታ እጅግ እናመሰግናለን። ሚዲያችሁን ደግፉ። ስክሪን ላይ በምታዩት የዚህ ሚዲያ ደጋፊዎች ስክሪን ላይ በምታዩት ዜልካሻ ቁጥራችን ሰፖርት አድርጉ። ሰፖርት ለምታደርጉን ደግሞ ሁሌም እናመሰግናችኋለን። በእያላችሁበት ሆናችሁ ማናቃችሁ የምታደርጉን ሰፖርት ማለት ነው። በተረፈ ላይክ አድርጋችሁ ስጡ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ ስጡ። በተረፈ ሁላችሁ ስትወጡ ላይክ አድርጉት። እናመሰግናለን። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።